ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ ፓርቲዎች ቅንጅት ስልጣን ከያዘ ከፖለቲካ ፓርቲዎች ጋር ንክኪ ያላቸው የንግድ ድርጅቶችን እንደሚያግድ አስታወቀ። የመላው ኢትዮጵያ አንድነት ድርጅት፣ እናት ፓርቲ፣ የኢትዮጵያ ሕዝባዊ አብዮታዊ ፓርቲና የአማራ ጊዮናዊ ንቅናቄ የፈጠሩት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በዛሬው ዕለት የምርጫ ማኒፌስቶን በይፋ አስተዋውቋል። ትብብሩ የህገ መንግስት ማሻሻያ መርሃ ግብርን ጨምሮ የመንግስት አደረጃጀት እንዲሁም የፌዴራል ስርዓት አወቃቀርና ሰፊ ይዘት ያለው ባለ 50 ገጽ ማኒፌስቶ ይፋ አድርጓል። ትብብር ለኢትዮጵያ አንድነት በማኒፌስቶ ከዘረዘራቸው ዓላማዎች መካከል ከፖለቲካ ፓርቲዎች ጋር ንክኪ ያላቸው የንግድ ድርጅቶችን እንደሚያግድ ያስታወቀ ሲሆን የዜጎች ማህበራዊ ዋስትናን ማረጋገጥ፣ ሀገር በቀል ባለሀብቶች ቅድሚያ የሚያገኙበትና ሰፊ የኢኮኖሚ ተሳትፎ እንዲኖራቸው ማስቻል፣ እኩል የስራ ዕድል ማመቻቸት፣ ፍትሃዊ የሆነ ነፃ የዳኝነት ተቋማትን መፍጠርና ሌሎችም ተጠቅሰዋል። በህገ መንግስት ማሻሻያ መርሃ ግብሩ ላይ ደግሞ ከተጠቀሱ በርካታ የህገ መንግስቱ አንቀጾች መካከል መሰረታዊ ሰብአዊ መብቶች በአስቸኳይ ጊዜ አዋጅ እንዲሻሩ የሚደነገገው አንቀጽ 93 ላይ ማሻሻያ እንደሚያደርግ ትብብሩ አስታውቋል። ከደህንነት መርሃ ግብሮች ጋር በተገናኘ የመከላከያ ሰራዊት ተጠሪነት ለሀገሪቱ ፕሬዝዳንት እንዲሆንና በፖለቲካ ጉዳዮች ጣልቃ እንዳይገባ ይደረጋል ያለው ትብብር ለኢትዮጵያ አንድነት ከመከላከያ ጎን የሚሰለፍ ተጠባባቂ ጦር እንዲዘጋጅ እንደሚያደርግም ቃል ገብቷል። የከተማ መሬት ህገወጥ ግንባታን ወደ ህጋዊ ስርዓት የሚያስገባ ደንብ ጸደቀ። አዳማና ቢሾፍቱ ከደንቡ ተለይተው እንዲቆዩ ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግስት በክልሉ ከተሞች ውስጥ በስፋት የሚታዩ የከተማ መሬት ወረራዎችንና ህገወጥ ግንባታዎችን ወደ ህጋዊ ስርዓት ለማስገባት የሚያስችል ደንብ ማጽደቁ ታውቋል። የክልሉ ፕሬዝዳንት ጽህፈት ቤት መጋቢት 16 ቀን 2018 ዓ.ም ለክልሉ መሬት ቢሮ የጻፈውና ሪፖርተር የተመለከተው ደብዳቤ እንደሚያመለክተው ደንቡ የጸደቀው የክልሉ ምክር ቤት ወይንም ጨፌ መጋቢት 10 ቀን 2018 ዓ.ም ባካሄደው 3ኛ መደበኛ ስብሰባው ላይ ነው። የከተማ መሬት ህገወጥ ግንባታን ስርዓት ለማስያዝ የወጣ ደንብ የሚል መጠሪያ ያለው አዲሱ ደንብ ተግባራዊ እንዲደረግም ትዕዛዝ ተላልፏል። ደንቡ በክልሉ በሚገኙ ሁሉም ከተሞችና በሂደቱ ውስጥ ድርሻ ባላቸው የመንግስት አካላት ላይ ተፈጻሚ የሚሆን ቢሆንም በልዩ ሁኔታ ግን የአዳማና የቢሾፍቱ ከተሞችን እንደማይጨምር በደንቡ አንቀጽ 4 ንዑስ አንቀጽ 2 ላይ ተደንግጓል። ሶስቱ ከተሞች ከደንቡ ውጪ ተለይተው እንዲቆዩ የተደረጉበት ምክንያት በዝርዝር አልተገለጸም። አንድ ህገወጥ ግንባታ በዚህ ደንብ መሰረት ህጋዊ እውቅና አግኝቶ ወደ መደበኛው የከተማ መሬት ስርዓት ሊገባ የሚችለው ግንባታው ከከተማው ማስተር ፕላንና ለቦታው ከተመደበው የአገልግሎት አይነት ጋር ሙሉ በሙሉ የሚጣጣም ሲሆን መሬቱ የተያዘበትና ግንባታው ያረፈበት የቆዳ ስፋት ከከተማው ዝቅተኛ የፕላን መስፈርት ጋር መጣጣም ሲችል እንደሆነ በመጥቀስ የህገወጥ ግንባታዎችን ትክክለኛ መገኛና ሁኔታ ለማረጋገጥ የሳተላይት ምስሎችና የኤክስዋይ ኮኦርዲኔት የቴክኖሎጂ ውጤቶች ጥቅም ላይ እንደሚውሉ ይደነግጋል። ደንቡ ግልጽነትና ተጠያቂነትን ለማስፈን ልዩ ትኩረት የሰጠ ሲሆን ማንኛውም ክፍያ በአድሎና በሙስና ሳይበረዝ በክልሉ ገቢዎች ቢሮ መዋቅሮች በኩል ብቻ እንዲሰበሰብ ደንግጓል። ክፍያዎቹም በህጋዊ ደረሰኝ ወይንም በዲጂታል የክፍያ ዘዴዎች እንዲከናወኑ ታዟል። ይኸው ግንባታዎችን ወደ ህጋዊ ስርዓት የማስገባት አጠቃላይ ሂደት ደንቡ ከጸደቀበት ቀን ጀምሮ ባለው የአንድ ዓመት ጊዜ ውስጥ ብቻ ተፈጽሞ መጠናቀቅ እንዳለበት በደንቡ አንቀጽ 5 ላይ ተቀምጧል። የክልሉ ፕሬዝዳንት ጽህፈት ቤት ደንቡ ወደ አማርኛና እንግሊዝኛ ተተርጉሞ በክልሉ መጋላታ ኦሮሚያ ጋዜጣ ላይ ታትሞ እንዲሰራጭና የክልሉ መሬት ቢሮም አፈጻጸሙን እንዲከታተል መመሪያ ሰጥቷል። በመላ ሀገሪቱ ያጋጠመውን የነዳጅ እጥረት ተከትሎ እጅግ አስፈላጊ ያልሆኑ የመንግስት ሰራተኞች የዓመት ረፍት እንዲወስዱ መመሪያ ተላለፈ። በመካከለኛው ምስራቅ ቀጠና በተፈጠረው ቀውስ ምክንያት ያጋጠመውን የነዳጅ እጥረት ተከትሎ መንግስት ሁሉም የመንግስት ተቋማትና የልማት ድርጅቶች አስፈላጊ ያልሆኑ ያሏቸው ሰራተኞቻቸውን በዓመት ረፍት ላይ እንዲቆዩ መመሪያ አስተላልፏል። በተለይ ባለፉት ጥቂት ሳምንታት በኢራን ጦርነት ምክንያት በተከሰተው ቀውስ ሳቢያ ናፍጣ በአዲስ አበባና በተለያዩ የሀገሪቱ አካባቢዎች ከፍተኛ እጥረት አጋጥሟል።
በነዳጅ ማደያዎች አካባቢ የሚታዩትና በመቶዎች የሚቆጠሩ የጭነት መኪናዎች፣ አውቶቡሶችና የቤት ተሽከርካሪዎች ረጃጅም ሰልፎች የችግሩን አሳሳቢነት የሚያሳዩ ሲሆን በዚህ ሳምንትም መንግስት በትራንስፖርትና በነዳጅ ላይ ያጋጠመውን እጥረት በከፊል ለመቀነስ ቁልፍ ወይንም እጅግ አስፈላጊ የሚባል ስራ የሌላቸው ሰራተኞች የዓመት ረፍታቸውን እንዲወስዱ አዟል። በዚህም መሰረት የኢትዮ ኢንጂነሪንግ ግሩፕን ጨምሮ በርካታ ተቋማት መመሪያውን መተግበር ጀምረዋል። ተቋሙ ባወጣው የውስጥ ማስታወቂያ ሀገሪቱን ለችግር የዳረገው የነዳጅ እጥረት ለህዝብ ማመላለሻ አገልግሎቶች አስቸጋሪ ሁኔታን በመፍጠሩ ወሳኝ የተባሉ ሰራተኞች ብቻ በስራ ገበታቸው እንዲገኙ፣ ሌሎች ግን የዓመት ረፍታቸውን እንዲወስዱ ብሏል። የሆርሙዝ ወሽመጥ መዘጋት በዓለም አቀፍ ደረጃ ከፍተኛ ተጽዕኖ እያሳደረ ሲሆን በተለይም በኤዥያ ሀገራት ላይ የከፋ ሆኗል። ፊሊፒንስ ብሔራዊ የአስቸኳይ ጊዜ አዋጅ ስታውጅ፣ ታይላንድ ከቤት ሆኖ የመስራት ፖሊሲን ተግባራዊ አድርጋለች። ቪየትናም ደግሞ የአየር መንገድ በረራዎቿን ለመቀነስ አቅዳለች ተብሏል። በዚህ ወር መጀመሪያ ላይ የኢትዮጵያ መንግስትም ህዝቡ ነዳጅን በቁጠባ እንዲጠቀም ጥሪ ያቀረበ ሲሆን ቅድሚያ ለትላልቅ የመንግስት ፕሮጀክቶች እንዲሰጥ ወስኗል። ከነዚህ መካከል በወር 15 ሚሊዮን ሊትር ነዳጅ የሚፈልገው የቢሾፍቱ አዲሱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ይገኝበታል። በኢራን ላይ እየተፈጸሙ ያሉ ጥቃቶች የነዳጅ ዋጋ ከኮቪድ-19 ወረርሽኝ ወዲህ ታይቶ የማይታወቅ ከፍተኛ ደረጃ ላይ እንዲደርስ አድርገውታል። ተንታኞች እንደሚሉት ከሆነ ግጭቱ ከቀጠለና የሆርሙዝ ወሽመጥ እንደተዘጋ ከቆየ አንድ በርሜል ድፍድፍ ነዳጅ እስከ ሰኔ ወር ድረስ $200 በላይ ሊያልፍ ይችላል። ይህ የዋጋ ጭማሪ ለኢትዮጵያ እጅግ አስከፊ ሊሆን እንደሚችል የተጠቆመ ሲሆን ይህም ሀገሪቱ ለነዳጅ ግዢ የምታወጣው ወጪ $4 ቢሊዮን በላይ ወይንም ከጠቅላላው ምርት ግዢ 20% የሚሸፍን በመሆኑ ነው። መንግስት የነዳጅ ፍጆታን ለመቀነስ ተጨማሪ እርምጃዎችን እንደሚወስድ ፍንጭ የሰጠ ሲሆን በረጅም ጊዜ እቅድ ግን በኤሌክትሪክ ተሽከርካሪዎች ላይ ተስፋ ተጥሏል። በገንዘብ ሚኒስቴርና በኢንቨስትመንት ኮሚሽን በወጣ ሰነድ መሰረት እስከ 2030 ድረስ ሁሉንም የመንግስት ተሽከርካሪዎች በኤሌክትሪክ ተሽከርካሪዎች ለመተካት ታቅዷል። በተጨማሪም የትራንስፖርት አገልግሎት ሰጪዎች ከናፍጣ ይልቅ የተፈጥሮ ጋዝን እንዲጠቀሙ ፍላጎት እንዳለ ተገልጿል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።